ሰላም ቤተሰብ፣ ዛሬ ይዤላችሁ የመጣሁት ታሪክ ወይኔ ጉድ! ስለ ሮሚዮና ጁሊየት አይደለም፣ ስለ ታይታኒክም አይደለም። ይህ ታሪክ ስለ አብርሽ፣ ስለ ሩታ እና ስለ አንድ ያልተፈረመ እምቢተኛ የፍቺ ወረቀት ነው። እስኪ አስቡት፣ በአዲስ አበባ ከተማ አብርሽ የሚባል ጀግና አለ። ትዳር ይዞ ልጅ ወልዶ፣ ግን ደግሞ ከጎን ሄርሜላ የምትባል የተቀያሪ ወንበር የያዘ። ጉዱ የሚጀምረው ግን ሩታ በቃኝ ስትል ነው። እንግዲህ ሩታ ወረቀቱን ጠረጴዛ ላይ ያስቀምጣ ፈርም ትለዋለች። አብርሽ ምን ያደረገ ይመስላችኋል? እስኪ ገምቱ። አለቀሰ? ለመነ? ኧረ በፍጹም። አብርሽ እኮ ወንድ ነኝ ይላል። ወንበሩን ወደ ኋላ ገፋ ያደርግና ኧረ በፍጹም ሩታ፣ እኔ እኮ ወንድ ነኝ፣ እንዴት ነው የምፈርመው? ስፈርም እኮ ተሸነፍኩ ማለት ነው። እኔ ደግሞ በአብርሽ ታሪክ ተሸንፌ አላቅም። ሩታ ልትፋታ ትፈልጋለች? እሺ ተራዋን ትጠብቅ፣ ሰልፊ ይያዝ። አያችሁት አይደል? ሰውየው እኮ ግራ ገብቶታል። ሩታ ግን እዛ ጥግ ተቀምጣ ሻይዋን እየጠጣች ምን ምትል ይመስላችኋል? ይሄ ሰውዬ ትዳር ነው ወይስ እስር ቤት ነው የሚለው? አልፈልግህም እያልኩት አይ ፍቅራችን ገና ነው ይላል። ኧረ እባክህ፣ እኔ እናንተ ተጋብተናል እንዴ? እኔ የሚታየኝ ልጄም ብቻ ነው። ነገሩ ሲከረር ሩታ ፖሊስ ጠራች። አብርሽ የት ገባ? ቀጥታ እስር ቤት። ታዲያ እስር ቤት ገብቶ ስለ ጠበቃ ወይም ስለ ሕግ የሚያስብ ይመስላችኋል? እረ የለም፣ ይህ ኢፍትሐዊ ነው። ፖሊስ ይሄ ምግብ ጫው የለሁም እንዴ? እኔ እኮ ወንጀል አልሰራሁም። ፈርም አለችኝ፣ ብዕር የለኝም አልኩኝ። ይሄ ወንጀል ነው። ብዕር ማጣት ወንጀል ከሆነ እስኪ ስቱኝ። ፖሊሶቹ ራሱ ግራ ተጋብተው ሚስትህን አትረብሽ ይሉታል። እሱ ግን ማን ይረብሽ? እኔ እኮ ቤቴ ገብቼ መተኛት ነው መፈልገው ይላል። በመጨረሻም አባቱ ጋሽዬ መጥተው አስወጡት። አብርሽ ከወጣ በኋላ ምን አለ? አየሽ ሩታ፣ እኔ አሸናፊ ነኝ። እስር ቤትን ብገባ እወጣለሁ። አይ አብርሽ፣ ገና መጀመሩ እኮ ነው። ከእስር ቤት መልስ ሩታ ተቀየረች። ድንገት እንደ መልአክ ሆነች። ፈገግታ፣ ጥሩ ምግብ፣ ዶሮ ወጥ። አብርሽዬ እንዴት ነህ? አብርሽ ደግሞ ተገረመ። ልቡ ቀለጠ። አውቅ ነበር እኮ ሴት ልጅ ኮራ ስትልባት ነው የምትወደህ። እስር ቤት ስገባ ናፈኳት ማለት ነው። አየህ፣ ይህን ጌም እችለታለሁ። አሁን ተመልሳልኛለች። ሩታ የኔ ናት። ግን ከ3 ቀን በኋላ አብርሽ እግሩን ሰቅሎ ሻይ ሲጠጣ ሩታ ገባች። ፊቷ ግን የቅድሙ አይደለም፣ የረዶ ክምር ይመስላል። አብርሽ ሻንጣህን ጠቅልለሃል? አብርሽ ደነገጠ። ለምን? የት እንሄዳለን? የጫጉላ ሽርሽር? አይደለም፣ አንተ ትሄዳለህ፣ እኔና ልጄ እንቀራለን። ቅድም ያሳየሁ ፍቅር ድራማ ነበር። አንተን መቆጣጠር እንደምችል ላሳይህ ፈልጌ ነው። ጨርሰናል፣ አሁን ውጣ። አብርሽ በገዛ ሜዳው፣ በገዛ ቤቱ፣ በገዛ ሚስቱ ፕሪሚየር ሊግ ሽንፈት ተሸነፈ። አብርሽ በንዴት እያለቀሰ እየጮኸ ፈረመ። አልፈልግሽም ብሎ ወረቀቱን ወርውሮ ወጣ። አሁን ቀጥታ ወደ ማን? ወደ ሄርሜላ፣ ወደ ለችግር ጊዜ መጠባበቂያዋ። ሄርሜላ ጋር ሲደርስ እጁን ዘርግቶ ለመቀበል ሊጠበቀችው ይመስላችኋል? ኧረ እሷም አምባገነን ናት። እጇን አጣምራ ቆመች። አሁን መጣህ? ሚስት ስታባረርህ መጣህ? እኔ እኮ ይቺ ሴት አደገኛ ናት ብዬህ ነበር። አልሰማህልክ? አሁን ምን ላርግህ? ተመልሰህ ሂድ እንጂ። አብርሽ ግን መለመን ጀመረ። ሄርሜላዬ ተይ እንጂ እርሺው። አሁን እኮ ነፃ ነኝ፣ እኔ እናንተ ብቻ። እስኪ ቀለበት ላምጣልሽ፣ አዲስ ሕይወትን ጀምር። አያችሁት? ገና ከትዳር ሳይወጣ ሌላ ቀለበት ያወራል። ይህ ሰውዬ መማር አይችልም። ሄርሜላ ግን በመጨረሻ ይቅር አለችው። ለምን? ምክንያቱም እሷም ድራማ ትወዳለችና። ከዛስ ሩታ ደወለች። አብርሽ ለልጁ ደህንነትና ለአእምሮ ሰላም ሲባል ቤት ውስጥ መኖር የለብንም፣ አንተ ውጣ አለችው። አብርሽ ምን አለ? እሺ ለልጄ ስል ወጣለሁ፣ ግን የት ልሂድ? ሄርሜላ ጋር? ኧረ ይደብራል። ተባረረ እንዳይሉኝ ሆቴል ገባለሁ፣ ቦሌ አካባቢ። ያው እኔ ስታንዳርድ ሰው ነኝ። አብርሽ ለሩታ አየሽ ሌላ ቦታ አለኝ ለማለት ሆቴል ገባ። ግን እውነታው ሆቴል ውስጥ በባዶ ኪስ መቀመጥ ነው። ኪሱ ባዶ ነኝ እያለ እሱ ቦሌ ነኝ ይላል። የመጨረሻው ጉድ ግን ገና ነው። አብርሽ ናፈቀውና ወደ ቤቱ ሄደ። በሩን በልበ ሙሉነት አንኳኳ። ማነህ የሚል የሩታን ድምፅ ጠበቀ። ግን በሩ ተከፈተ። ማን ይወጣ ይመስላችኋል?
ሩታ፣ ሄርሜላ። አይ አንድ ግዙፍ ሰው፣ የሩታ ወንድም። አንተ ማነህ? ቤቴ ምን ትሰራለህ? ሩታ ይሄ ማን ነው? ወንድሟ ግን ረጋ ብሎ እኔ ወንድሟ ነኝ። አንተ እዚህ ቤት ምን ትሰራለህ? ተፋታሃል እኮ ሂድ። አብርሽ ሊጮህ ሞከረ። ቤቱ የኔ ነው፣ ለልጄ ብዬ ወጣሁ እንጂ ወንድምሽን ልታመጪበት አይደለም። ሩታ ግን ከኋላ መታ ምን አለች? አብርሽ ወንድሜ ጠባቂያችን ነው። አንተማ ትለህን ወጣህ። አሁን የፈለኩትን ሰው ማስገባት መብቴ ነው። በቃ ሂድ። ወንድሟ አንድ እርምጃ ወደፊት ሲመጣ አብርሽ 2 እርምጃ ወደ ኋላ ሄደ። እሺ ለዛሬ ሄዳለሁ፣ ግን እመለሳለሁ። ሕግ አለ እኮ። ቋ በሩ ተዘጋ። እናም አብርሽ በገዛ ቤቱ በር ላይ ቆሞ ቀረ። የሆቴሉ ሂሳብ እየጎተረ ሄርሜላ እየደወለች ሩታ ከወንድሟ ጋር ሻይ እየጠጣች። አሁን አብርሽ ቤት የለው። መፍትሄ ደላላ። ማሜ ደላላው ጋር ተደወለ። ማሜ ማለት አዲስ አበባን በመዳፉ የያዘ ግን ውሸታም ሰው። አብርሽዬ አንተን የሚመጥን ቤት አግኝቻለሁ። ቦሌ ቡልቡል አካባቢ ቪላ ነው። ግቢ ውስጥ ኳስ ያስጫውታል፣ ዘመናዊ ሻወር፣ አሜሪካን ኪችን፣ ዋጋው ደግሞ በነፃ 8000 ብር ብቻ። አብርሽ ተደሰተ። አየሽ ሩታ በ8000 ብር ቪላ አገኘሁ ብሎ ሄደ። ግን ቦታው ሲደርስ ምን ቪላ? ቦታው እኮ የዶሮ ቤት ነው። ግቢው ኳስ ያስጫውታል የተባለው በግና ፍየል ተሰማርቶበታል። አሜሪካን ኪችን የተባለው አንዲት ቡታጋዝ መሬት ላይ ተቀምጣለች። ማሜ ይሄ ነው ቪላ? ይሄ እኮ ሰርቪስ ቤት እንኳን አይወጣውም። እኔ አብርሽ እኮ ነኝ፣ እዚህ ገብቼ ልኑር? አብርሽ አሁን ጊዜው ከፍቷል። ይችን ካልያዝክ ነገ በ10 ሺህ አታገኛትም። ደግሞ ተመልከት፣ አየር ንብረቱ እኮ ደስ ይላል። ኦክሲጂን አለ። ኦክሲጂን። አብርሽ ምርጫ አጣ። እሺ በቃ ለጊዜው ነው ብሎ ተከራየ። ስሞን ግን ቪላ አላለውም፣ ስቱዲዮ አፓርትማ አለው። አብርሽ ወደ አዲሱ ስቱዲዮ ወይም የጭቃ ቤት ገባ። ፍራሽ መሬት ላይ፣ ሻንጣው ጥግ ላይ። ድንገት ስልኩ ጠራ። ሄርሜላ፣ ቤቢዬ የት ነህ? ቤትን ቀይረሃል ብሎኝ እኮ ነው። እስኪ አዲሱ ቤትህ ልምጣ፣ ላጽዳለህ፣ ምግብ ልስራለህ። አብርሽ ደነገደ። ሄርሜላ ይህን የዶሮ ቤት ካየች ፍቅሯ በዛው ሰከንድ ነው ሚተን። ኧረ ኖ ሄርሜላ አሁን አትምጪ፣ ቤቱ ገና ቀለም እየተቀባ ነው፣ ሽታው ይጎዳሻል። አፓርትማኑ ገና ፈርኒቸር አልገባም። ቦሌ መድኃኔዓለም ጋር እንገናኝ ካፌ። ግን ሄርሜላ ሰርፕራይዝ ማድረግ ትወዳለች። አብርሽ ሻወር ለመውሰድ በጀሪካን ውሃ ሲዘጋጅ በሩ ተንኳኳ። ማን ነው ሲል እኔ ነኝ ባቢ የሚል ድምፅ። አብርሽ በዛች ቅጽበት ምድር ተከፍታ ብትውጦ ይመርቅ ነበር። በሩን ከፈተ። ሄርሜላ ቆማለች። ዙሪያውን አየች። የተሰጠው ካልሲ፣ መሬት ላይ ያለው ፍራሽ እና በሩ ላይ የሚያልፈው ፍየል። ይሄ ነው ቤቱ? ይሄ ነው አዲሱ ሕይወት? አብርሽ እኛ የገባነው የቤት ሰራተኛ ክፍል ኤስኪው ነው እንዴ? ሽንት ቤቱ ሴት ነው። አብርሽ ግን አሁንም አይሸነፍም። ሄርሜላ አንቺ ቪዥን የለሽም። ይሄ እኮ ሚኒማሊስት ኑሮ ይባላል። በአውሮፓ አሁን ፋሽኑ ይሄ ነው። በትንሽ ቦታ ትልቅ ፍቅር። ደግሞ ሽንት ቤት ያው የጋራ ነው። ሶሻል ላይፍ እናደበርራለን። በመጨረሻም ሄርሜላ ደግሞ ቀለበቱስ ቃል የገባህልኝ ቀለበት የት አለ ብላ ወዘወዘችው። አብርሽ ኪሱ ባዶ ነው፣ ግን አፉ ሙሉ ነው። ሄርሜላዬ ቀለበቱ እኮ ከዱባይ ነው የሚመጣው፣ ዋይት ጎልድ ነው፣ ካርጎ ስለዘገየ ነው። ግን ሄርሜላ ዛሬ ካላየሁት አበቃናለች። አብርሽ ተጨነቀ። መርካቶ ሄዶ አንድ የሚያበለጭልጭ የፋሽን ቀለበት በ200 ብር ገዛ። ሄርሜላ ጋር ሄዶ ተንበርክኮ ሰጣት። ዋው አብርሽዬ ይሄ ዳይመንድ ነው? አዎ የኢትዮጵያ ዳይመንድ ነው፣ ብርቅዬ ነው። ሄርሜላ ቀለበቱን አደረገችው። ግን በሚቀጥለው ቀን እጇን ሲያሳክታትና ቀለበቱ ሲጠቁር አብርሽ የት ይገባ ይሆን? አብርሽ በዚህ ውጥረት ውስጥ ምን ያደርግ ይሆን? ሀገር ለቆ ይሰደድ ይሆን ወይስ እንደገና ወደ ሩታ ተመልሶ ይለምን ይሆን? በሚቀጥለው ክፍል የአብርሽ ስደት። ይጠብቁን። ቻው።